የ2026 የዓለም ዋንጫ ተጠናቋል። ክለቦች ለ2026-27 የውድድር ዓመት ራሳቸውን የማጠናከር እርምጃ ላይ የተግባር እንቅስቃሴን እያደረጉ ነገሮቻቸውን በፍጥነት ለማጠናቀቅ ደፋ ቀና እያሉ ነው። በዚህ ሰዓት የወጡ አዳዲስ የዝውውር መረጃዎች የትኞቹን ክለቦች ከየትኞቹ ተጫዋቾች ጋር ይበልጥ እያገናኙ ነው፣ የትኞቹ ክለቦችስ በርትተዋል የሚለውን የምናይ ይሆናል። አርሰናል በጊሜሬሽ ዝውውር ዙሪያ ትልቅ የሚባል ውሳኔን ሊወስንና እንደገና ኒውካስል ዩናይትድን ለማሳመን አዲስ ገንዘብ ይዞ ሊቀርብ ነው ይሉናል በዝውውር ጉዳይ የምናምናቸው ትልልቆቹ ዘጋቢዎች። መድፈኞቹ ራሳቸውን ለማጠናከር መጪዎቹ ቀናት ለነሱ እጅግ ወሳኝ እንደሆኑ ተረድተዋል። የመሃል ክፍሉን እንደዚሁም ደግሞ የመስመር የማጥቃት አቅማቸውን ከፍ ወዳለ ጥንካሬ ለመቀየር በጣም ጠንካራና ትልልቅ ውሳኔዎችን ሊወስኑ ተዘጋጅተዋል ተብሏል። በጊሜሬሽ ዝውውር ዙሪያ አርሰናል ይዞት የሚቀርበው አዲስ ሀሳብ ምን ሊሆን ይችላል የሚለውን እናነሳለን፣ ትሰሙታላችሁ። የማንቸስተር ዩናይትድ የፕሪሲዝን ጨዋታዎች በሚቀጥሉት ተከታታይ ሳምንታት ቀጥለው ይከናወናሉ። ትልልቅ ጨዋታዎች ማን ዩናይትድንና ካሪክን ይጠብቃሉ። ካሪክ ይህንን የፕሪሲዝን ጊዜ እሱም ብቻ ሳይሆን የማንቸስተር ዩናይትድ ተጫዋቾችም ለአዲሱ የውድድር ዓመት በሚገባ ይጠቀሙበታል ይላሉ የእግር ኳስ ተንታኞች። ለማይክል ካሪክም ይህ የፕሪሲዝን የዝግጅት ጊዜ እጅግ በጣም ወሳኝ ነው ይላሉ። ማንቸስተር ዩናይትድን ለበለጠ ለላቀ እናም ደግሞ ለተሻለ ውጤት ለማዘጋጀት በፕሪሚየር ሊግ፣ በካራባኦ ካፕ፣ በኤፍኤ ካፕ እና በአውሮፓ ቻምፒዮንስ ሊግ ማንቸስተር ዩናይትድ አለበት። ዝግጅቱን በተመለከተ የምናነሳቸው መረጃዎች አሉን። ቪኒሲየስ ጁኒየር ብራዚላዊው ጎበዝ ተጫዋች የሪያል ማድሪዱ አንበሳ በጣም ብዙዎች በዘረኝነት የሚሰድቡት እና እሱም ደግሞ ያንን አጥብቆ የሚታገለው ብራዚላዊው ቪኒሲየስ ጁኒየር እንግዲህ ኮስሞቲክ የተባለ ለውበት ሲባል የሚሰራን ቀዶ ጥገና አከናውኗል እዛው ብራዚል ውስጥ። ይህንን ተከትሎ መልኩ ሙሉ በሙሉ ለመለየት እስኪያስቸግር ድረስ ተቀይሯል ይሉና አዲሱን መልኩን እንደዚሁ ሚዲያዎች ይዘው ወጥተዋል። ደግሞ በጣም በርካቶች ቪኒሲየስ ጁኒየርን ምነካው ይላሉ። በዚህ በቪኒሲየስ ጁኒየር ዙሪያ የሆነው ነገር ምንድን ነው የሚለውን በዝርዝር እናነሳለን። ከለጠፍነው ፎቶግራፍ ላይ እዩና ደግሞ ለውጡን በተመለከተ ሀሳብ ስጡን። በ2026 የዓለም ዋንጫ ክለቦች ተጫዋቾቻቸውን ለየብሔራዊ ቡድን ልከዋል። ፊፋ ደግሞ ከዚህ በፊት ለክለቦች ተጫዋቾችን በማወጣታቸው ምክንያት የሚከፍለው ክፍያ 70% ጨምሯል ይላል። ዓለም ዋንጫው ላይ ከተጫወቱ ተጫዋቾች የትኛው ክለብ ብዙ ገንዘብን ከፊፋ ተቀበለ የሚለውንም ለማየት ጥረት እናደርጋለን። አሌሃንድሮ ጋርናቾ ቼልሲ ለቆ አስቶን ቪላን ሊቀላቀል ጉዳዩ ከጫፍ ደርሷል ሲባልም ሰምተናል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ልናሳልፍ ይኸው መተናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ እናንተም ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ። እንደዚህ ባለ መንገድ ለደገፋችሁን ደግሞ ከልብ ምስጋናችን ይድረሳችሁ እንላለን። አሁን ወደምናነሳቸው ጉዳዮች በዝርዝር እንሂድ። የዓለማችን ትልልቅ የሚባሉ ሚዲያዎች የተወሰነ ትኩረታቸው አሁንም ዓለም ዋንጫ ላይ ነው። የበዛውን ትኩረታቸው ደግሞ በክለብ ጉዳይ ላይ እያደረጉ ይገኛሉ። ምክንያቱም የ2026-27 የሀገራቱ የሊግ ውድድር አዲሱ የውድድር ዓመት ሊጀምር 29 ያህል ቀናት ብቻ ናቸው የሚቀሩት። ስለዚህ እየተዘጋጁ ነው ወይ? ክለቦች ራሳቸውን ለማጠናከር ምን እየሰሩ ነው በሚለው ጉዳይ ላይ ዝርዝር እና ተከታታይ መረጃዎች እየወጡ ይገኛሉ። የፕሪሲዝን ዝግጅት የወዳጅነት ጨዋታዎችም መደረግ ጀምረዋል። ታዲያ ከፊፋና ከዓለም ዋንጫ ጋር በተያያዘ ከሰማናቸው መረጃዎች እንጀምር ካልን ሁለት ጉዳዮችን እናነሳለን። የመጀመሪያው ነገር የላሊጋው አስተዳዳሪ ሃቤር ቴባዝ የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ከፊፋ ፕሬዚዳንትነት ሊለቅ ይገባዋል ብለው አስተያየታቸውን ሰጥተዋል። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ በዚህ በ2026 የዓለም
በዓለም ዋንጫ የፈጸሟቸው ተደጋጋሚና እግር ኳሱን በደንብ የሚጎዱ ስህተቶች አሉ። እነዚህ ስህተቶች ደግሞ ዋጋ ሊያስከፍሉ ይገባል ነው የሚሉት ሃቤር ቴባዝ። እናም በዛው በአሜሪካ በነበራቸው ቆይታ በጣም ብዙ ሰዎች ጂያኒ ኢንፋንቲኖ ባደረጉት ነገር ደስተኛ አለመሆናቸውን ሲያወሩ ሰምቻለሁ፣ ሲናገሩ ሰምቻለሁ። ነገር ግን እነዚህ ይህንን ወሬ የሚያወሩ ጂያኒ ኢንፋንቲኖ ላይ ቅሬታ ያላቸው ወይም ጂያኒ ኢንፋንቲኖ ያደረገው ነገር ልክ አይደለም የሚሉ ሰዎች በተግባር ሰውየው ስልጣኑን እንዲለቅ ከፊፋ እንዲርቅ ለማድረግ አቅም አላቸው ወይ፣ የሚወሰን ገፍተው የመሄድ ፍላጎት አላቸው ወይ የሚለውን ይጠራጠራሉ ሃቤር ቴባዝ። ጂያኒ ኢንፋንቲኖ መልቀቅ አለበት ወይ ተብሎ ለተጠየቁት ጥያቄ በቀጥታ አዎ፣ በእኔ እምነት በእኔ አረዳድ ትክክል ነው፣ ይሄ ሰውዬ ከእግር ኳስና ከፊፋ እንዲርቅ ሊደረግ ይገባዋል ብለዋል። ይህንን ያሉበትን ምክንያት ሲያስረዱ በዚህ በ2026 ዓለም ዋንጫ ብዙዎቻችን ስንነጋገርበት የቆየነውን ጉዳይ አንስተዋል። ያነሷቸው ጉዳዮች መካከል አንደኛው ለምንድን ነው በዚህ ዓለም ዋንጫ ላይ የባሎጋን ቀይ ካርድ ቅጣት ተፈጻሚ እንዳይሆን የተደረገው? ዓለም ዋንጫው ላይ ሃይድሬሽን ብሬኩ ተገቢነቱ ምን ያህል ነው? ዓለም ዋንጫው የዋንጫ ጨዋታ ላይ በሁለቱ 45ቶች መካከል የነበረው ሰፊ የረፍት ጊዜ እግር ኳስና በእግር ኳስ ዙሪያ ያለውን ሕግ የሚጋፋ ለዛ ደግሞ ደንታቢስ የሆነ መሆኑን አይተናል ጂያኒ ኢንፋንቲኖ። እናም እነዚህ ብቻ ሳይሆኑ በሚቀጥለው በመጪው የ2030 የዓለም ዋንጫ ላይ 64 ብሔራዊ ቡድኖች እንዲወዳደሩ ለማድረግ ከፍተኛ ጥረት እያደረገ ያለ ሰው ነው ጂያኒ ኢንፋንቲኖ። በዚህ ምክንያት በቃ ልንለው፣ በዚህ ምክንያት ከፊፋ ልናርቀው ይገባል ነው። ነገር ግን የእግር ኳስ ፌዴሬሽኖች በየሀገራቱ ያሉት ቁርጠኞች አይደሉም፣ ስለ እግር ኳስ ግድ የላቸውም፣ ከጂያኒ ኢንፋንቲኖ ጋር ላላቸው ግንኙነት የበለጠ ይሳሳሉ ይላሉ የላ ሊጋው አስተዳዳሪ ሃቤር ቴባዝ። እንደ እውነቱ ከሆነ እናም ጂያኒ ኢንፋንቲኖ ያጎደሉትን ነገር ከግምት ውስጥ ስናስገባ ግን ሰውየውን በእግር ኳስ ዙሪያ የሚያስቆይ ምንም ነገር የለም ነው የሚሉት። የፊታችን መጋቢት ምናልባት ለፊፋ ፕሬዝዳንትነት በሚደረገው ምርጫ ላይ የጂያኒ ኢንፋንቲኖ ተፋላሚ ሆኖ ተፎካካሪ ሆኖ የሚቀርብ ሰው ላታገኙ ሁሉ ትችላላችሁ ይላሉ ሃቤር ቴባዝ። ምክንያቱም ከጂያኒ ኢንፋንቲኖ ጋር መስማማትን የበለጠ ሊመርጡ ይችላሉ። ስለዚህ ኦፖዚሽን ከሌለ ሰውየው እንደገና ለአራተኛ ጊዜ የፊፋ ፕሬዝዳንት ሆነው ሊመረጡ የሚችሉበት እድል ሰፊ ነው የሚል አስተያየትን ሰጥተዋል። የፊፋን አሰራርም እንደዚሁ ለመተቸት ሙከራ አድርገዋል። ስለዚህ የፊፋው ፕሬዝዳንት በጣም ትልልቅ ስህተቶችን ለእግር ኳስ የማይበጁ ስራዎችን ሰርቷል። በእግር ኳሱ ዙሪያ እንዲሰነብት መደረግ የሌለበት ሰው ነው። ነገር ግን ደግሞ የእግር ኳስ ፌዴሬሽኖች የየሀገራቱ ለእግር ኳስ ታማኝ ከመሆን ይልቅ ጂያኒ ኢንፋንቲኖን መስማትና ለፊፋው ፕሬዝዳንት ማጎንበስን ይመርጣሉ ይላሉ ሃቤር ቴባዝ። የሚያስቆይ ነገር የለውም፣ የሚያስቆይ ግንኙነት ግን ያለው ይመስለኛል ነው የሰውየው ንግግር። ደግሞ በዚህ በ2026 የዓለም ዋንጫ ላይ ክለቦች ተጫዋቾችን ለየብሔራዊ ቡድን በማዋጣታቸው ምክንያት ከፊፋ በ2018 ከፊፋ በ2022 የራሻና የካታር ዓለም ዋንጫ ከተከፈላቸው ክፍያ በላይ 70% ተጨማሪ ክፍያ ዘንድሮ ይፈጸምላቸዋል ብሏል ፊፋ። እናም ተጫዋቾቻቸውን በማዋጣት ተጫዋቾቻቸው በየብሔራዊ ቡድኑ የሰጡትን አገልግሎት ቁጥር ከግምት ውስጥ በማስገባት ለክለቦች ገንዘቡ ተከፋይ ተደርጓል። በዚህም መሰረት ይላል ዚ አትሌቲክ ማንቸስተር ሲቲ ለሶስተኛ ተከታታይ የዓለም ዋንጫ ከፍተኛውን የፊፋን ክፍያ የወሰደው ክለብ ሆኗል። የማንቸስተር ሲቲ ብቻ ሳይሆን ሌሎች የእንግሊዝ ፕሪሚየር ሊግ ክለቦች እንደዚሁም ደግሞ ሌሎች የአውሮፓ ክለቦች ከፊፋ ከፍተኛውን ክፍያ በማግኘት ረገድ ቀዳሚውን ቦታ ይዘዋል። ማንቸስተር ሲቲ፣ ባርሴሎና፣ ባየር ሚዩኒክ፣ አርሰናል፣ ፒኤስጂ፣ አትሌቲኮ ማድሪድ፣ ክሪስታል ፓላስ፣ ማን ዩናይትድ፣ ሪያል ማድሪድ እና ኤሲ ሚላን ብዙ ክፍያ ያገኙ የመጀመሪያውን 10 ደረጃ ያገኙ ናቸው። ሁሉም ታዲያ የአውሮፓ ክለቦች ናቸው። የአፍሪካ ክለቦች፣ ደቡብ አሜሪካ ክለቦች በዚህ ረገድ አነስተኛውን ድርሻ ነው በዚህም የዓለም ዋንጫ ከፊፋ እያገኙት። ፊፋ እጅግ ከፍተኛ ገቢ አግኝቷል። ፊፋ ያንን ያገኘውን ገቢ አብዛኛውን ለእግር ኳሱ ልማት መልሻ አውለዋለሁ በሚለው
አሰራሩ መሰረት ነው ክለቦች የዚህ ክፍያ ተጠቃሚ እንዲሆኑ የሚደረጉት። የፊፋ የክለብ ቤኔፊት ፕሮግራም ወይም ደግሞ ሲቢፒ ይባላል ይህ ፕሮግራም። በዚህ ፕሮግራም መሰረት ክለቦች ከፍተኛ ጥቅም ያገኛሉ። ምናልባት ማለዳ በሚኖረን ፕሮግራም ላይ ለናንተ በ2026 የዓለም ዋንጫ ምክንያት የትኛው የአውሮፓ ክለብ ነው የበለጠ ጫና ውስጥ የወደቀው፣ የትኛው ክለብስ ነው የበለጠ የተጎዳው የሚለውን መረጃ ይዘን ለመምጣት ጥረት እናደርጋለን። ማለዳ 12 ሰዓት ላይ ጠብቁን እንላለን። ወደ ቪኒሺየስ ጁኒየር ጉዳይ እንሄድ። ቪኒሺየስ ጁኒየርን ምን ነካው፣ ለምን እንዲህ አደረገ የሚሉና የእግር ኳስ ቤተሰቦች እውነት ይሄ የምር ቪኒ ጁኒየር ነው ብለዋል። መልኩ በእጅጉ ስለተቀየረባቸው 2026 የዓለም ዋንጫ ላይ ቪኒሺየስ ጁኒየርን አይተነዋል። ለብራዚል ብሔራዊ ቡድን 4 ጎሎችን ሲያስቆጥር በብራዚል ብሔራዊ ቡድን ብዙ ጎል በማግባት ቦታውን ከፍ አድርጎ ሲይዝ አይተነዋል። ቪኒሺየስ ጁኒየር በእርግጥ ሀገሩ ብራዚል በቪኒሺየስ ጁኒየር ላይ በእጅጉ ተማምና ነበረ። የተማመነችውን ያህል አግኝታለች ወይ? ያልተጠበቀው የብራዚል ስንብት ያውም በኖርዌይ ተሸንፋ ብራዚላውያን በቅሬታ ይህንን የዓለም ዋንጫ እንዲያስታውሱ ጣታቸውን ካርሎ አንቸሎቲና የብሔራዊ ቡድኑ ተጫዋቾች ላይ እንዲቀስሩ አስገድዷቸው አይተናል። ታዲያ ቪኒሺየስ ጁኒየር የዓለም ዋንጫው ከተጠናቀቀ ብራዚላውያንም ወደ ሀገራቸው ከተመለሱ በኋላ በቀጥታ ያመራው ወደ ቀዶ ጥገና ባለሙያው ነው። መልኩ ላይ ለውጥ እንዲያደርጉለት፣ አገጩን እንዲያስተካክሉለት ቀዶ ጥገናው ይከናወን ብሎ ፈቀደ። ብራዚላዊ ባለሙያም ይህንን ቀዶ ጥገና አከናወኑ። ቪኒሺየስ ጁኒየር አዲስን መልኩን ይውልኝ ብሎ መልኩ ታየ። ይሄ የቪኒሺየስ ጁኒየር አዲስ መልክ ግን የእውነት ለመናገር በጣም ብዙ ሰዎች ቪኒሺየስ ጁኒየር ነው ወይ ኤአይ አይደለም ወይ የሚለውን ጥያቄ እንዲያነሱ ያስገደዳቸው ሆኗል። ለምን ያልን እንደሆነ አገጩን የበለጠ ሾጣጣ አድርገውታል። የቪኒሺየስ ጁኒየር የቀድሞ አገጭ እና ያገጩ ቅርጽ ደግሞ ለአጠቃላይ የፊት ገጽታው የሰጠውን ነገር እናውቃለን፣ መልኩን እናውቀዋለን። አሁን በተወሰነ ደረጃ የቪኒሺየስ ጁኒየርን መልክ አይቶ ይሄ እሱን የሚመስል ወይም እሱ ቤተሰቤ ብሎ ቢጠራው ቤተሰቡ ነው ብለን ልንቀበለው የምንችል አይነት ነው የሚመስለው ይላሉ። ስለዚህ ይሄ ፋሻል ሃርሞናይዜሽን የሚባለውን የቀዶ ጥገና ሂደት አገጩ አካባቢ አድርጎ ያን በተሳካ ሁኔታ ተጠናቆልኛል የሚለው ቪኒሺየስ ጁኒየር ይሄንን ማድረጉ እንዴት እንደዚህ ያደረገ የሚል ጥያቄ ብቻ ሳይሆን ወቀሳና ትችትም አምጥቶበታል። ለምን ያልን እንደሆነ በጣም በተደጋጋሚ ቪኒሺየስ ጁኒየር በማንነቱ ላይ በሚሰነዘሩ ጥቃቶች፣ ያንን ተከትሎ በሚወስዳቸው እርምጃዎች እናም ደግሞ ዘረኞችን በመታገል የሚታወቅ ነው። ይሄ ተጫዋች በተደጋጋሚ በተለያዩ ከሜዳ ውጪ በሚደረጉ ጨዋታዎች ብዙ ክለቦች ላይ ይህንን አይነት ተመሳሳይ የማንነት ላይ መሰረት ያደረገ ጥቃት፣ ጥቁር በመሆኑ የሚሰነዘርበት የዘረኝነት ጥቃት ያማረረውና አንዳንዴም በለቅሶ አንዳንዴም በቁጣ አንዳንዴም ደግሞ ሜዳ ጥሎ በመውጣት የሚያሳየው ተቃውሞ ድጋፍ ማግኝቶለታል። አንዳንዶች ደግሞ አላግባብ ሲወቅሱት ነበር። ግን እጅግ የሚበዙ ሰዎች ከቪኒሺየስ ጁኒየር ጎን ናቸው። አሁን በዚህ መልክ ላይ ለውጥ ለማምጣት በተሰራው ኮስሞቲክ የሆነ ቀዶ ጥገና ወይም ሰርጀሪ ምክንያት ግን ብዙ ሰዎች በማንነቴ ይሰድቡኛል፣ በማንነቴ ሊያሳንሱኝ ይሞክራሉ፣ በማንነቴ ታርጌት አድርገውኛል ከሚለው ቪኒሺየስ ጁኒየር የማይጠበቅ ነው። መጀመሪያ ራሱ ማንነቱን መውደድ መቻል የለበትም ወይ ብለው በሌላ ጥግ ደግሞ ነገሩን አይተውበታል። እስኪ ይሄንን መረጃ ስናወጣ በተጠቀምነው ፎቶግራፎች ላይ ቪኒሺየስ ጁኒየርን እና ከሱ ጎን ያለውን አዲሱን መልኩን ተመልከቱና ምን ያህል መልኩ በቀዶ ጥገናው እንደተቀየረ በተለይ አገጩ አካባቢ ስትመለከቱት ትረዱታላችሁ ነው። ዓለም ግን ተገርሟል። የእግር ኳስ ወዳጆች፣ የእግር ኳስ ደጋፊዎች ግን ቪኒሺየስ ጁኒየር መሆኑን ለመለየት ተቸግረናል ብለዋል። አስተያየቶቻቸውንም በተለያየ አቅጣጫና በተለያየ ትኩረት ላይ እየሰጡ ይገኛሉ። ወቃሾችም አሉት፣ አምሮበታል ባዮችም ደግሞ አሉ። በአጠቃላይ ግን የተደረገለት ቀዶ ጥገና ፐርማነንት ነው ወይ ሰርጂካል የሆነ ቦን ኢምፕላንት ነው ወይ የሚሉት ደግሞ የሕክምና ባለሙያዎቹ ሀሳብ የሰጡበት ነው። ይሄንን ሰርጂካል ሃርሞናይዜሽን ነው ቴምፖራሪ ወይም ለጊዜው የሆኑ ስሜቶችን ሊፈጥር ይችላል፣ ግን
በጊዜ ሂደት ደግሞ ሌላ አይነት ገጽታ ሊያመጣ ይችላል የሚል አስተያየትን ሰጥተዋል። ፐብሊክ ሪያክሽኑ ግን ቁጣም ወቀሳም አለው፣ እንደዚሁም ደግሞ አምሮበታል፣ በጭራሽ እሱን አይመስልም የሚል አስተያየትን ሰጥተዋል። ቪኒሺየስ ጁኒየር ይህንን ያደረገውን መልክ የማሳመር ቀዶ ጥገና፣ አገጭን የማሾጠጥ ቀዶ ጥገና ባያደርገው ይሻላል የሚለው ጎራ የኔን ስም ፈልጉት፣ እዛ ጋ ነኝ ነው ያለሁት። ለማንኛውም ወደ ክለቦች የዝውውር ጉዳይ ስንሄድ የምናነሳው አርሰናልን ይሆናል። አርሰናል በመሃል ሜዳ፣ አርሰናል በመስመር በኩል አዳዲስ ተጫዋቾችን ማስፈረም አለበት፣ የበለጠ መጠናከር አለበት። ለዚህም ደግሞ አንድሪያ ቤርታና አርቴታ እየሰሩ ነው። አንዳንድ የሰሯቸው ስራዎች መስመር አልያዙላቸውም ወይም እንደ ቼልሲ ባሉ ክለቦች ተወስደውባቸዋል። አንዳንዶቹ ደግሞ ሻጭ ክለቦች በያዙት ጠንካራ ያለመሸጥ አቋም እስካሁን ድረስ ሊሳኩና መስመር ሊይዙ አልቻሉም። አሁን ግን እንደነ ቤን ጃኮብስ አይነት ዘጋቢዎች እንደሚነግሩን አርሰናል አሁንም የመስመሩን እና የመሃል ክፍሉን የማጠናከርን ስራ አጥብቆ ይሰራል ይሉና ጊማሬሽን ለማስፈረም በሚደረግ ጥረት አርሰናል እስካሁን ድረስ ለዚህ ተጫዋች 80 ሚሊዮን ፓውንድ ለማቅረብ ነው ዝግጁ የሆነው። ቪኒሺየስ ጊማሬሽን በ80 ሚሊዮን ፓውንድ መግዛት በቂ ትክክለኛ የተጫዋቹ ዋጋ ነው ብሎ ነው የሚያምነው አርሰናል። ነገር ግን የጊማሬሽን ዋጋ ኒውካስል ዩናይትድ 100 ሚሊዮን ነው የሚለው። እሱ ደግሞ የመሸጥ ግዴታ ውስጥ የምገባ ከሆነ ነው እንጂ የመጀመሪያ ምርጫዬ አለመሸጥ ነው፣ ልጁን መጠቀምና ማቆየት ነው። ከዚህ በላይ ራሴን ላደክም አይገባኝም። እንደ አንቶኒ ጎርደን እንደነ ሳንድሮ ቶናሊ አይነት ተጫዋቾች ወጥተውብኛል። ወደ አውሮፓ ቻምፒዮንስ ሊግ ለመመለስ የሚያስችለኝን ፉክክር አደርጋለሁ በ2026/27 ለዛ ደግሞ ቢያንስ አሉኝ ከምላቸው ተጫዋቾች መካከል አንዱ ጊማሬሽ እንዲቆይልኝ ይፈልጋለሁ ነው። ስለዚህ በአርሰናል 80 ሚሊዮን ፓውንድ እና ለመሸጥ ከተገደድኩኝ 100 ሚሊዮን ፓውንድ ይከፈለኝ በሚለው ኒውካስል ዩናይትድ መካከል የ20 ሚሊዮን ፓውንድ ልዩነት አለ። ይህንን ልዩነት ለማጥበብ የጊማሬሽን ዝውውር ፑሽ አድርጎ ገፍቶ ጫናም ፈጥሮ ለማጠናቀቅ አርሰናል ከ80 ሚሊዮን ፓውንድ ከፍ ያለ ኦፈርን ወይም ደግሞ ዋጋን ይዞ ኒውካስል ዩናይትድን ሊያነጋግር ወስኗል፣ ቆርጧል ይለናል ቤን ጃኮብስ። ስለዚህ አርሰናሎች በመጪዎቹ ጥቂት ቀናት ምናልባት ዛሬ ወይም ደግሞ ነገ ይህንን ተጨማሪ ዋጋ ልስጣችሁና የልጁን ዝውውር እንጨርስ የሚለውን ጥያቄ ሊያቀርብ ዝግጅቱን አጠናቋል ነው የሚለን ቤን ጃኮብስ። ስለ ጊማሬሽ ጉብዝና መቼም ብዙ ነገሮችን አስረድተናል ከዚህ በፊት። አሁንም ግን ለማስታወስ ያህል ከዚህ ዘገባ ግርጌ የተቀመጡትን ነገሮች ብንነግራችሁ በጣም ደስ ይለናል። የመጀመሪያው ልጁ በጣም ጎበዝ ነው። የልጁን ጉብዝና በተመለከተ የቀድሞ ተጫዋቾች ለምሳሌ ጂሚ ካራገር እኔ ጊማሬሽን በምመለከትበት ሰዓት ላይ የሚያስታውሰኝ የነ ሮይ ኪንን የነ ፓትሪክ ቪዬራን የጉብዝና ጊዜ ነው። የነሱ አይነት ካራክተር፣ የነሱ አይነት ጉብዝና፣ የነሱ አይነት ተጽዕኖን የመፍጠር አቅም ያለው ሙሉ የሆነ ተጫዋች ነው ይልና በተለየ መንገድ ያደንቀዋል። አለን ሺረርም ተመሳሳይ የአድናቆት ቃልን ይገልጻል ለጊማሬሽ። ምክንያቱም ይላል እሱ ለኒውካስል ዩናይትድ መጫወት ከጀመረበት ጊዜ ጀምሮ የኒውካስል የመሃል ክፍል ምን ያህል እንዳማረ፣ የኒውካስል ዩናይትድ የመሃል ክፍል ምን ያህል ጠንካራ እንደሆነ አይቻለሁ። ማድረግ የፈለገውን ነገር በሙሉ የሚያደርግ ልበ ሙሉ የሆነ መሪም የሆነ መሃል ክፍሉ ላይ ብልጫ ለመውሰድ ምክንያትና ሰበብ ሊሆን የሚችል ድንቅ ተጫዋች ብሎ ይጠራዋል። ይህንን ተጫዋች የራስ ለማድረግ የሚከፈል ዋጋ፣ የሚደረግ ጥረት አርሰናልን ያሳድገዋል። ሁሉም የሚስማሙበት ነው። አርሰናል ደግሞ በመጪው የውድድር ዓመት ከነ ፓሪስ ሰን ጀርማን፣ ከነ ባየር ሚኒክ፣ ከነ ሪያል ማድሪድ፣ ከነ ባርሴሎና እናም በፕሪሚየር ሊጉ ካሉ ትልልቅ ክለቦች ጋር ተፎካክሮ ተጨማሪ ድሎችን የሚያስመዘግብበት የውድድር ዓመት እንዲሆን ይጠበቃል። ለዚህ ደግሞ ጊማሬሽን በመሃል ክፍሉ ላይ መጨመር ይጠበቅበታል ነው። አርሰናል መድፈኞቹ ይህንን ለማድረግ ተዘጋጅተዋል። ጊማሬሽም የአርሰናል መሆንን ይፈልጋል። ስለዚህ ምን ያህል ይጨምራል፣ የሚጨምረውን ዋጋ ተከትሎ ከኒውካስል ዩናይትድ ምን አይነት ምላሽ ይሰጠዋል የሚለውን ደግሞ ተከታትለን ለማንሳት ጥረት እናደርጋለን። ማንቸስተር ዩናይትድ 2025/26 ሶስተኛ ደረጃን ይዞ ያጠናቀቀ፣ ነገር ግን በካራባኦ ካፕ እንደዚሁም በኤፍኤ ካፕ በመጀመሪያ ጨዋታዎች በተጋጣሚዎቹ ተሸንፎ ከውድድር የወጣ
ማይክል ካሪክን 17 ጨዋታዎች ሲቀሩ የቀጠረ ከ17ቱ ጨዋታዎች ግን በማንቸስተር ዩናይትድ ማሊያ የዩናይትድ ተጫዋቾች የሰጡት ድንቅና እጅግ በጣም የሚያስደስት አገልግሎት ነው ዩናይትድን ወደ ላይ በደረጃ ሰንጠረዡ ከፍ ያደረገው። በአውሮፓ ቻምፒዮንስ ሊግ ዘንድሮ እንደምናየውም ያረጋገጥ ነው የዩናይትድ ማገገም ከማይክል ካሪክ ጋር ሆኖ ስለተሳካና ስለሰመረ ነው። ለዛም ነው ለማይክል ካሪክ ተጨማሪ ውል የተሰጠው። ጊዜያዊ የሚለው ቅጥር ተነስቶ በቋሚነት የማንቸስተር ዩናይትድ አሰልጣኝ እንዲሆን ስራው ለሱ እንዲሆን የተደረገው። አሁን የ2026-27 የውድድር ዓመት ከመጀመሩ አንስቶ ማይክል ካሪክ ከተጫዋቾቹ ጋር በፕሪሲዝን አብሮ የመዘጋጀትን እድል ያገኛል። በእነዚህ የዝግጅት ጊዜያቶች ውስጥ የማንቸስተር ዩናይትድ ተጫዋቾችን ለሙሉ የውድድር ዓመት በአካል ብቃት ረገድ ጠንካራ እንዲሆኑ፣ ውጤታማ እንዲሆኑ፣ ዝግጁ እንዲሆኑ ማዘጋጀት፣ ታክቲካሊ ሬዲ እንዲሆኑ ማድረግ፣ እንደዚሁም ደግሞ ውድድሮቹ ምን ይፈልጋሉ በሚለው ዙሪያ የመዘጋጃ ጊዜው ነው። ይህንን እጅግ በጣም መልካም የሚባለውን በ2025-26 ያላገኘውን አጋጣሚ ማግኘት ማይክል ካሪክን የበለጠ በማንቸስተር ዩናይትድ አሰልጣኝነት ውጤታማ ያደርገዋል ነው። አዳዲስ ፊቶች የማንቸስተር ዩናይትድን ማሊያ ሊለብሱ ወደ ኦልትራፎርድ አቅንተዋል። እንደነ አንድሬ ሳንቶስ፣ እንደነ ዩሪ ቲሌማንስ እንደዚሁም ደግሞ እንደነ ዳርሎ ያሉ ተጫዋቾች የማንቸስተር ዩናይትድ ሆነዋል። አዳዲስ ተጨማሪ ተጫዋቾች ዩናይትድን እየተቀላቀሉ ነው፣ ገናም ይቀላቀላሉ ተብሎ ይጠበቃል። ስለዚህ አዳዲሶቹን ተጫዋቾች ከነባሮቹ ጋር ማዋሃድ ለአዳዲሶቹም ለነባር ተጫዋቾቹም ታክቲካሊ የበለጠ ዝግጁ እንዲሆኑ ማንቸስተር ዩናይትድ በክብር ከፍ ብሎ በድል አድራጊነት የበለጠ ጨምሮ እንዲመጣ ማይክል ካሪክ ይህንን የፕሪሲዝን ጊዜ በሚገባ ሊጠቀመው ይገባል። ደግሞም እየተዘጋጁ መሀል ላይ የወዳጅነት ጨዋታዎችን ያደርጋሉ። ከሬክሳም ጋር የመጀመሪያ ጨዋታቸውን አድርገዋል። ከዚህም በኋላ ማንቸስተር ዩናይትድ የሚያደርጋቸውን ጨዋታዎች እንንገራችሁ። በ24 ማለትም አሁን ከ3 ቀናት በኋላ ማንቸስተር ዩናይትድ ከሮዘንበርግ ጋር ኖርዌይ ላይ የሚያደርገው ጨዋታ አለ። ከዛ በኋላ ግን በጣም ትልልቅ ከሚባሉት የፕሪሚየር ሊግ እና የአውሮፓ ክለቦች ጋር ዩናይትድ ጠንካራ ጨዋታን ያደርጋል። ከዚህ በኋላ የውድድር ዓመቱ ከመጀመሩ በፊት ማንቸስተር ዩናይትድ 5 ጨዋታዎችን ነው የሚያደርገው። በ24 ከሮዘንበርግ ጋር፣ ከዛ ከአትሌቲኮ ማድሪድ ጋር ኦገስት 1 ላይ ጨዋታውን ያደርጋል። ይሄ ጨዋታ ስዊድን ላይ የሚደረግ ነው። ከዛ የአውሮፓ ሻምፒዮን ከሆነው ከፓሪስ ሳን ጀርማ ጋር ኦገስት 8 ላይ እዛው ስዊድን ላይ ጨዋታቸውን ያደርጋሉ። ማን ዩናይትድ ከሊድስ ጋር እንደዚሁ በአየርላንድ ይጫወቱና የማንቸስተር ዩናይትድ እና የኤሲ ሚላን ጨዋታ ደግሞ ኦገስት 15 የሚደረግ ነው የሚሆነው። ይሄም ፖላንድ ላይ ሊጫወቱ ቀጠሮ የያዙበት ነው። ስለዚህ እነዚህ ጨዋታዎች ማይክል ካሪክና ነባሮቹ ሲደመር አዳዲሶቹ የማንቸስተር ዩናይትድ ተጫዋቾች ያደረጉትን ዝግጅት የምናይበት፣ አዳዲሶቹ ተጫዋቾች በማንቸስተር ዩናይትድ ማሊያ ምን ያህል ዝግጁ ሆነዋል የሚለውን የምንገመገምበት፣ ማንቸስተር ዩናይትድ በ2025-26-17 ጨዋታዎች ላይ ለደጋፊዎቹ የሰጠውን ተስፋ የበለጠ የሚያሳድግበት፣ ብሪያን ኤምቤሞ፣ ማቲያስ ኩኛ እንደዚሁም ደግሞ ቤንጃሚን ሼሽኮ እናም አዳዲሶቹ ተጫዋቾች እንደነ ዩሪ ቲሌማንስ ዩናይትድን የበልጥ ከፍ እንደሚያደርጉት ተስፋ የተደረገበት 2026-27 ነው። በእርግጥ እስካሁን የፈረሙ ተጫዋቾች ብቻ ሳይሆን ከዚህም በኋላ ዩናይትድን ይቀላቀላሉ ተብለው የሚጠበቁት ተጫዋቾች የዩናይትድ ደጋፊዎች ተስፋ የሚያደርጉባቸው ናቸው። ይሄ እንደሚሆን ኦማር በራዳ ቃል ገብተዋል። እስካሁን ባለው የዩናይትድ የዝውውር ተሳትፎ እና እየተመዘገበ ያለው የዝውውር ውጤት የዩናይትድን ደጋፊዎች ደስተኛ አድርጓቸዋል። ዩናይትድን ልክ ነው ብለው እየገለጹት ይገኛሉ። ዩናይትድ ፕሪሲዝን የካሪክና የተጫዋቾቹ ረጅም የዝግጅት ጊዜ ዩናይትድን በ2026-27 ይበልጥ አምሮበት እንደምናየው ተስፋ እንድናደርግ አድርጎናል ለማለት ነው። የመጨረሻ ወሬያችን የሚሆነው የአሌሃንድሮ ጋርናቾ ነው። አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ቼልሲን የተቀላቀለው ከ12 ወራት በፊት ነው፣ ልክ የዛሬ ዓመት አካባቢ። አሁን ግን በቼልሲ ከማይፈለጉ ፈላጊ ካላቸው ደግሞ ሊሸኙ ከተዘጋጁ ተጫዋቾች መካከል አንዱ ሆኗል። አሌሃንድሮ ጋርናቾን መውሰድ የሚፈልግ ክለብ ለቼልሲ 50 ሚሊዮን ፓውንድ እንዲከፍል ነው ቼልሲዎች እየጠበቁም እየጠየቁ
እየጠበቁም የሚገኙት። ታዲያ ከነዚህ ፈላጊ ክለቦች መካከል አንዱ የሆነው አስቶን ቪላ ቀደም ሲል በተደረሰ ስምምነት ሞርጋን ሮጀርስን ለቼልሲ በ117 ሚሊዮን ፓውንድ እንደሸጠ ይታወቃል። አሁን አሌሃንድሮ ጋርናቾን ለመውሰድ በአስቶን ቪላ በኩል የቀረበውን ጥያቄ በፍጥነት እና ወዲያው ነው ቼልሲ የተቀበለው የተባለው። በእርግጥ የአስቶን ቪላ የመጀመሪያ ጥያቄ ይህንን ተጫዋች ለ2026/27 ልዋሰው የመግዛት ግዴታ የመግዛት አማራጭ በሚኖረው የውሰት ስምምነት ዘንድሮ እንድጠቀምበት ፍቀዱልኝ፣ የደሞዙን ጉዳይ እኔ ሸፍነዋለሁ የሚል ነው። አሌሃንድሮ ጋርናቾ በኡናይ ኤምሬ ከሚወደዱ ከሚፈለጉ በደንብ ይጠቅሙኛል ተብለው ከሚታሰቡ ተጫዋቾች መካከል አንዱ ነው። በእርግጥ የእግር ኳስ ተንታኞች አሌሃንድሮ ጋርናቾ ከኡናይ ኤምሬ ጋር ቢሰራ በተለይ ያለውን የአመለካከት ችግር ስለ ራሱ የሚሰማውን ስሜት አስተካክሎ ለሜዳ ላይ ጉዳይ የበለጠ ትኩረት እንዲያደርግና በዛም ውጤታማነቱ ከፍ እንዲል ኡናይ ኤምሬ በደንብ ያግዙታል። የበለጠ ከፍ ያለውንና ብዙዎች መነሻው ላይ ሲያደንቁት የነበረውን አሌሃንድሮ ጋርናቾን በድጋሚ እንድናይ ሊያደርገን ይችላል ይላሉ። አሌሃንድሮ ጋርናቾ ከኡናይ ኤምሬ ጋር በመስራቱ እሱ ነው የበለጠ የሚጠቀመው ባይ ናቸው። ስለዚህ ይህንን የአሌሃንድሮ ጋርናቾን ዝውውር ለማጠናቀቅ አሁን ነገሮች አድቫንስድ ሌቭል ላይ ደርሰዋል። እንግዲህ አስቶን ቪላ ብዙ ተጫዋቾችን እየሸኘ ነው ያለው። ደግሞ አዳዲስ ተጫዋቾችን ለማስፈረም የኡናይ ኤምሬን ፈቃድ ካገኙት ተጫዋቾች መካከል አንዱ አሌሃንድሮ ጋርናቾን ከቻላችሁ ከቼልሲ ጨርሳችሁ የቪላን ማሊያ አልብሱት ያሉበት ውሳኔ ነው። ይሄም ተፈጻሚ ሊሆን ተቃርቧል ነው። ማልደን እንመጣለን 12 ሰዓት ላይ። ስለዚህ ያኔ ደግሞ ሌሎች አዳዲስ የዝውውር ጉዳዮችን፣ ሌሎች አዳዲስ የስፖርት መረጃዎችን ይዘን እንጠብቃችኋለን። ለአሁን ግን በያላችሁበት ሰላም ሁኑልን። ኢትዮጵያ ለዘለዓለም ትኖር።